ሰላም ወዳጆች፣ ሰሞኑን ሶሻል ሚዲያውን እያጨናነቀ ያለው የክብርት አዳነች አቤቤ የፍንፍኔ ወይም የአዲስ አበባ ከተማ ከንቲባና የክቡር ጠቅላይ ሚኒስትር የዓለም የሰላም ሎሬት የዶክተር አብይ ንግግር ነው። ሁለቱም የተለያዩ ሰዎች በተገኙበት ባደረጉት ንግግር እውነት ለመናገር ይሄ እሳት እንደበዛበት ሽሮ ሲንተከተክ የነበረውን በስራ ጊዜ የሚደበቀውን በወሬና በነገር ጊዜ ከዛም ከዚህም ብቅ የሚል ባንዳንም በፕላስተር አፉን አሽገውታል። ፕላስተርም አይደለም በብረት ቁልፍ ማለት ይቻላል። ወዳጆች፣ ክብርት አዳነች አቤቤ አይ ቲንክ የከተማዋ አስተዳደር ላይ ያሉ ሰዎችም ያሉበት ይመስለኛል፣ ነዋሪዎችም ያሉበት ይመስለኛል። በርካታ ሰዎች በተገኙበት ያደረገችው ንግግር በተለይ የአዲስ አበባን ነዋሪ በተመለከተ ስለ ቤት ጉዳይ፣ ስለ ተማሪዎች ምገባ ጉዳይ፣ ስለ ጽዳት ጉዳይ፣ ስለ አጠቃላይ ማህበራዊና ኢኮኖሚያዊ ሁኔታ ምን ለውጥ ብልጽግና ሲያመጣ እንደነበር እዚህ ከተማ ላይ በተለይ በሷ የሚመራው የከተማው አስተዳደር ምን አይነት ለውጥ በመንገድ በአጠቃላይ በሰው በሌላም ምድር ላይ ባለ የማሻሻያ ስራዎች በአዲስ ግንባታዎች ምን ለውጥ እንደመጣ በጥቂት ዓመት ውስጥ ዝርዝር አድርጋ አስቀምጣለች። እንዲሁ ክቡር ጠቅላይ ሚኒስትር የዓለም የሰላም ሎሬት ዶክተር አብይ አህመድም አንድ ስብሰባ ላይ ስለ አጠቃላይ ጉዳይ አንስተው እዛ መሃል ከስራ በላይ ወሬ በማባዛት የሰራውን እያዩ እንዳላዩ፣ የሰራውን እየሰሙ እንዳልሰሙ ሁሉንም ጥላሸት ለመቀባት ስለሚፈልጉ ሰዎች አንዳንድ ነገር ተናግረዋል። አንዳንድ አርቲስቶችንም እንዲሁ ጎሸም አድርገዋል። አሉ ጎበዝ አርቲስቶች ኢትዮጵያ ጦርነት ስትገባ ከፊት ቀድመው ኢትዮጵያን ለመከላከል እስከ ሕይወት መስዋዕትነት የሚከፍሉ ወይም ሲከፍሉ የነበሩ ጀግኖች አሉ። በልማትም በተለያየ ሁኔታ ውስጥ ከፊት ሆነው የሀገሪቷን መንግስት ህዝቦችን ይደግፋሉ። የዛኑ ያህል ደግሞ በወሬ አዳሪ እንዲሁ ለቅሶ መርዶ ተናጋሪዎች ስላሉ እነሱንም ጎሸም የሚያደርግ ይመስለኛል። እና በጣም ነው ደስ ያለኝ። ጠቅላይ ሚኒስትሩ ብዙ ሰው አመስግኖታል። እኔ የክብርት አዳነች አቤቤ እዚህ ከተማ ውስጥ ሰውን ከዛ ከጭቃ ከቆሻሻ ከሽንት ቤት ከዛ ኑሮ ከማይባል ከመቃብር በላይ ከኑሮ በታች ከሆነ በጣም ከቆሸሸ የፒያሳ የ4 ኪሎ የካሳንችስ ኑሮ አውጥታ ከተማው አውጥቶ ጥሩ ቤት፣ ጥሩ መኝታ ያለበት፣ ጥሩ አይነት አየር ያለበት ቦታ በማስገባቷ እየየ ከዳር መጥተው መሃሉን ይዘው ከመሃል አስወጥቶን እኛ ዳር አደረጉን እያሉ የሚያለቅሱትን ሁሉ አፍ የሚያዘጋ ከዚህ በኋላ ትንፍስ ሊሉ በማይችሉበት ሁኔታ እያንዳንዱን ነጥብ በነጥብ በዳታ አንስታ ተናግራለች። ሪሊ ይሄን አፕሪሺየት የማያረግ ሰው በተፈጥሮ አይምሮ የተጓደለ ሰው ነው። እኔ የከተማዋ መዋቅር ውስጥ ወይም አስተዳደር ውስጥ ኃላፊነት የለኝም። የብልጽግና ፓርቲ አባል አይደለም። እኔ የኦሮሞ ነጻነት ግንባር አባል ነኝ። ነገር ግን መንግስት የሚሰራውን እያየን እንዳላየን እየሰማን እንዳልሰማን የምንሆን ካለን ይሄ ፖለቲካ አይደለም። ይሄ ጭፍን ጥላቻ፣ ጭፍን አውጋዥነት ነው። ስለዚህ እኔ አድናቂ ነኝ፣ እኔ አመስጋኝ ነኝ። ሌሎቻችሁም እንዲሁ እንደምታደርጉ ተስፋ አደርጋለሁ። ምክንያቱም የሚሰራው ለብልጽግና፣ ለኦነግ፣ ለካፋው፣ ለአብን፣ ለኦብነግ ተብሎ አይደለም። መንገዱም የጋራችን ነው። መብራቱ የጋራችን ነው። ህዝቦቻችንም እንዲሁ አንዱ ሌላው የሌላው ደጋፊም አባልም ነው እንጂ የብልጽግና ፓርቲ ሰው አይደለም ብቻ አይደለም ቤት ያገኘው ወይም ደጋፊ ወይ አባል ኑሮ የተሻሻለው መንገዱ የተሰራለት መብራት ውሃው
ንጹህ ቦታ ይሄ ትምህርት ቤት ምገባው በተለይ ይሄ ትምህርት ቤት ምገባ ስንት ተማሪ እኮ ሲወድቅ ነበር። ስንቱ እኮ ልጁን የሚያበላውን አጥቶ እኮ የሚያለቅስ እኮ ኢትዮጵያዊ ነበር እዚህ ከተማ ውስጥ። ኧረ እባካችሁ አንዳንዴ በእውነት ህሊና አይኑረን። በተለይ ይሄ ተማሪ ምገባ ባለሀብቶችን እየለመነ ይሄ መንግስት ባለሀብቶችን እየለመነ እያግባባ ስንት የደሃ ልጅ የተሻለ ኑሮ ካለው እኩል ደብተር ይዞ ቦርሳ ይዞ ጫማ አድርጎ ልብስ ምግብ እኩል ቁጭ ብሎ አግኝቶ እንዲማር አድርገዋል። ይሄን ያላመሰገነ ይሄ ይቀጥል ይበርታ ያላለ ሰው ይሄ የአእምሮ በሽታ ያለበት ነውና ያው ወደ አማኑኤል እንዳልል ያለችን አንድ ሆስፒታል ናት እና በሌሎችም ስለተጨናነቀች እንዲሁ ፈጣሪ ምሕረቱን ያወርድላቸው ነው የምለው። እና ክብርት አዳነች አቤቤ ጠቅላይ ሚኒስትር ዶክተር አብይ አህመድ እኔ እውነት እላቸዋለሁ እንደ ሁለቱ ተግባብቶ ተናቦ የሚሰራ የኢትዮጵያ ከፍተኛ ባለስልጣን እስከዛሬ በኢትዮጵያ ታሪክ ውስጥ እኔ አላየሁም ወይም አልሰማሁም፣ አላነበብኩም። በእድሜም ከእድሜ በፊትም በጣም የተናበቡ ከንቲባና የርዕሰ መዲና ከንቲባና ጠቅላይ ሚኒስትር ወይም ከፍተኛ የመጨረሻው የኢትዮጵያ መሪ በዚህ ደረጃ እኔ በታሪክም ሰምቼ አላቅም፣ በእኔ እድሜም አይቼ አላቅም። በጣም እየተናበቡና ተናበው እንደሚሰሩ ያሳያል። ያ ባይሆን ኖሮ በዚህ ፍጥነት በአንድ ዓመት በሁለት ዓመት አዲስ አበባ እኮ ታሪክ እኮ ነው የሆነችው። በቃ ታሪክ ሌላ ታሪክ እኮ ነው ወዳጆች። እኔ አቡጃ ናይጄሪያ ነበርኩና አንድ ወቅት አቡጃ አዲስ ከተማ ናት። የዛሬ 30 ዓመት ምናምን የተመሰረተች ልክ እንደዚሁ ነው ልቅም ተደርጋ የተሰራችው። አሁን ምን ላይ እንዳለች አላውቅም። ትንሽ ቆየት ብያለሁ ከሄድኩ። ሌላም ሰለጠነ የሚባል ሀገር ነበርኩ። ለምሳሌ ጃፓን አንዳንድ ከተሞችን ዞር ብዬ አይቻለሁኝ። ኮሪያ አንዳንድ ከተሞችን ዞር ብዬ አይቻለሁኝ። እስራኤል እንደዚሁ አንድ ሁለት ከተማ አይቻለሁኝ። ለምሳሌ ብራዚልን አውቃለሁ፣ ፓራጓይ አውቃለሁ፣ ደቡብ አፍሪካን። እቺ ከተማ ወደ እነዚህ ከተሞች እየተጠጋች ነው። አንዳንዶቹ እንዲያውም በዚህን ያህል ነፋሻማ አየር የላቸው፣ በብዙ ነገር ይቸገራሉ። እና ቀሪውን ደግሞ በሚቀጥለው 5 ዓመት አጠቃላችሁ ከተማዋን ሌላ ከተማ ፓሪስ አድርጋችሁ ለጠላትም ለወዳጅም እንደምታሳዩ አልጠራጠርም። ለሁለታችሁ ለጠቅላይ ሚኒስትሩ ለክብርት አዳነችም ረጅም እድሜና ጤና እመኛለሁኝ። በሚቀጥለው ምርጫ እንደምታሸንፉ ጥርጥር የለኝም። ምን ነው የኦነግ አባል ሆነህ እነሱ እንዲያሸንፉ ተመኘ ካላችሁ ስራ የሚሰራ ሰው ኦነግ ይሁን ካፋኦ አብን ይሁን ብልጽግና ለኔ ግድ አይሰጠኝም። እኔ ህዝባችን ተደስቶ ማየት ነው ፈልገው እና ቴንኪው በርቱ ነው ምለው። አመሰግናለሁ።